ቅዱስ ጳውሎስ ምንድን ነው ያለ? ዕብራውያን 3 ላይ ሙሴ የቤቱ አገልጋይ ሲሆን ክርስቶስ ግን ምንድን ነው ያለው? ባለቤት፣ የቤቱ ባለቤት ነው ያለው። ሙሴ የቤት አገልጋይ ነው፣ ክርስቶስ ግን የቤት ባለቤት ነው ብሎ ነው የተነገረን። ቤት የሚለው ይህን ዓለም ነው፣ እስራኤል ነው። እስራኤል ደግሞ መላውን ዓለም የሚወክል ነው። ክርስቶስ የሙሴ ፈጣሪ ነው። የሙሴ ፈጣሪ ግን ደግሞ የናዝሬቱ ኢየሱስ ምንድን ነው የሚያስረዳቸው ነገር? ነቢያት የተነበዩለት ማለት እግዚአ ነቢያት፣ ሙሴ የጻፈለት ማለት እግዚአ ሙሴ፣ መላእክት ወደሱ ሲወጡ ሲወርዱለት ማለት እግዚአ መላእክት። ነገር ግን የማን ኢየሱስ? የናዝሬቱ ኢየሱስ። የናዝሬቱ ኢየሱስ ምንድን ነው የሚያስረዳው? ተዋህዶን። ነቢያት የተናገሩለት ሰውነቱን፣ ነቢያት የተናገሩለት፣ ሙሴ የጻፈለት፣ መላእክት የሚወጡለት የሚወርዱለት ምኑን የሚያስረዳ? አምላክነቱን የሚያስረዳ ነው። የናዝሬቱ ነቢያት የተነበዩለት፣ ሙሴ የጻፈለት፣ መላእክት ወደሱ የሚወጡ የሚወርዱለት ማን ነው? አምላክ ወሰብ፣ የተዋህዶ አምላክ ነው። እንደ ሰውነቱ የናዝሬቱ ይባላል። እንደ አምላክነቱ ደግሞ የሙሴ ጌታ፣ የነቢያት ጌታና የመላእክት ንጉሥ ተብሎ ይጠራል። እንደ ሰውነቱ ደግሞ ናዝሬት ያደገ ተብሎ ይቆጠርለታል። ናዝሬት የሚለው ያስፈልግበት ምክንያት በምድር ቢያድግም እሱ ግን ከሰው ልጆች ልዩ ነው፣ አምላክ ነው። እንደ ሰው ቢርበው ቢጠማው ቢታመም ስጋ ቢለብስ እንዳላዋቂ ቢጠይቅ ቢወጣ ቢወርድ ቢሰደድ ቢፈራ ቢጨነቅ ቢታሰር ቢያዝ ቢገረፍ ቢቸነከር ግን ልዩ ነው፣ አምላክ ነው። ይህንን ሁሉ ያስረዳ ነው የፈለገው። ከቃሉ ጋር ናቸው። ይህን ነው ነገራቸው። ስለዚህ ጌታችን ኢየሱስ ክርስቶስ ከነቢያት ልዩ ነው፣ ከሐዋርያት እንዳንዱ አይደለም። እግዚአ ሐዋርያት ነው። ለሐዋርያት የመፍረድ ስልጣን የሰጣቸው ነው። እሱ ምን እናገኛለን ቢሉት በ12ቱ ነገደ እስራኤል ተቀምጣችሁ፣ በ12ቱ ወንበር ተቀምጣችሁ ትነብሩ ዲበ 10 ወክሌቱ መናብርት ወትኩየኑ ዲበ 10 ወክሌቱ ነገደ እስራኤል፣ በ12ቱ ወንበር ተቀምጣችሁ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ ብሎ ለሐዋርያት የመፍረድ ስልጣን የሰጣቸው ነው። የሐዋርያት የስልጣናቸው ምንጭ ነው። ስለዚህ ክርስቶስ ከሐዋርያት በላይ ነው፣ ከነገስታት ሁሉ በላይ ነው። ዮሐንስ ወንጌል ምዕራፍ 18 ላይ ስታነቡ የአይሁድ ንጉሥ አንተ ነህ አለው ጲላጦስ። ምንድን ነው ያለ እሱ? አንተ ትቤ የአንድ ሀገር ንጉሥ የምታደርገኝ አንተ ነህ። ምን ማለት ነው? ማለት እኔ የየት ንጉሥ ነኝ ነው? የዓለማት ሁሉ ንጉሥ ነኝ እያለው ነበረ። ናትናኤልም የእስራኤል ንጉሥ ነው አለው። ከዚህ የበለጠ ተመልከት ወደ ላይ፣ እኔ የመላእክትም ንጉሥ ነኝ አለው። ስለዚህ ክርስቶስ ከነገስታት ልዩ ነው፣ ከመላእክት ልዩ ነው፣ ከነቢያት ልዩ ነው፣ ከሐዋርያት ልዩ ነው። ከፍጥረት ወገን አይደለም፣ ከኪሩቤል ወገን አይደለም። እንደኛ ስጋ ለብሶ እኛን ለማዳን የተመላለሰ ቤዛ የሆነን ዘንድ፣ ነገር ግን እሱ ይህንን ሁሉ በእጁ ይዞ የሚመራ የናዝሬቱ ኢየሱስ ቸርነቱ ከሰው የተለየ፣ መምህርነቱ ከሰው የተለየ፣ ልደቱ ከሰው የተለየ፣ በይቅርታው ከሰው ሁሉ የሚለይ፣ ታምራቱ ከሰው የተለየ። ሐዋርያት ቢያወጡ በስሙ ለእግዚእነ ኢየሱስ ክርስቶስ ምንድን ነው? ተንሥእ ወሑር። በስሙ ለእግዚእነ ኢየሱስ ክርስቶስ ጻ ርኩስ መንፈስ፣ በኢየሱስ ክርስቶስ ስም ርኩስ መንፈስ ጻ። እሱ ግን ብለው አንተ ጋኔን አዝሃለሁ ውጣ ነው። ታምራቱ ይሴኒ ለሀዩ እሞሉ ደጓለ እማሕያው፣ ለሀየ ትምህርቱ ለሀየ ታምራቱ ከነቢያት ከሐዋርያት ሁሉ ልዩ ነው። መምህርነቱ ከመምህርነት ልዩ ነው። እኔ እላችኋለሁ እያለ ያስተማረ። ታምራቱ ከቅዱሳን ታምራት ልዩ ነው። ራሱ አዞ ነው የሚያደርገው። በእግዚአብሔር ስም ብያለ አይደለም የሚያደርገው፣ ራሱ አዞ ነው። እንደ ባለስልጣን ነው። እንደ ባለስልጣን ነው። እንደ ጸሐፍታቸው አኮ ከመጽሐፍቶም አይደል እስመ ከመ መኮንን የሚሄሮሙ አኮ ከመጽሐፍቶም የሚያስተምራቸው እንደ ባህሪ አምላክነቱ ነው እንጂ እንደ ጸሐፍት እንደ ፈሪሳውያን አይደለም ተብሏል። እንደ ባለስልጣን ያስተማራቸው መምህርነቱ ልዩ፣ ቸርነቱ ልዩ፣ ልደቱ ልዩ የሆነ ግን ደግሞ እንደኛ የሆነ እንደኛ ወያክል ለእግዚእ ኢየሱስ ክርስቶስ 30 ክረምት ተብሎ 30 ዓመት የሚቆጠርለት 2 ዓመት የሚባል 9 ወር ጽንስ የሚቆጠርለት እናቱ የምትታወቅበት ሀገር ያለው ዘር የተቆጠረለት ግን ደግሞ መላእክትን የሚቆጥራቸው ነጠብጣብን የሚሰፍር ባህርን የሚሰፍራትና የሚያዛት የምድርና የሰማይ ጌታ የናዝሬቱ ኢየሱስ እርሱ ነው። አላችሁ። እግዚአብሔር ከሁላችን ጋር ይሁን። የናዝሬቱ ኢየሱስን አገኘ ነው። እስኪ አገኘ ነው ብሎ
በሉ እንጂ። አሁን የምትቀረን ባጭሩ የናዝሬቱ ኢየሱስን ለማግኘት እኛ ምን ማድረግ አለብን? እችን ብቻ ነግሬ ትምህርት እንጨርሳለን። የናዝሬቱ ኢየሱስን ለማግኘት ምን ማድረግ አለብን? አንደኛው ምን ማድረግ ነው? ማመን ነው። በኢየሱስ ክርስቶስ ስም ማመን፣ በኢየሱስ ስም ማመን፣ በክርስቶስ ስም ማመን። ኢየሱስ ማለት ሕይወት መድኃኒት ማለት ነው። ስለዚህ በኢየሱስ ስም ማመን ማለት በስሙ አዳኝነት ማመን፣ በስሙ መድኃኒትነት ማመን። ስሙ መድኃኒት ነው። ኢየሱስ ማለት መድኃኒት ወይ ኢየሱስ ይተረጎም መድኃኒት። ኢየሱስ ማለት መድኃኒት ማለት ነው። ማቴዎስ ምዕራፍ 1 ቁጥር 21 ላይ እሱም ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ አነ ትንሣኤ ወሕይወት ዘየአምን በየ እመኒ ሞተ ወይሐዩ፣ እኔ ትንሣኤና ሕይወት ነኝ፣ በእኔ የሚያምን ቢሞት እንኳን ይነሳል። ክርስቶስ ሕይወት እንደሚሰጥ ማመን ነው። ሕይወት እንደሚሰጥ የሕይወት ባለቤት በኢየሱስ ስም ማመን ማለት ኢየሱስ የሚለው ስም ቢጠመቁበት፣ ቢያምኑበት፣ ቢኖሩለት፣ ቢሞቱለት ሕይወት የሚያድል ስም ነው ብሎ ማመን ነው። ሕይወት የሚያድል ስም ቢጠመቁበት የሚያድን፣ ቢያምኑበት የሚያድን፣ ቢኖሩለት የሚያድን፣ ቢሞቱለት የሚያድን ስም፣ ጉልበት ሁሉ የሚፈራው ስም ነው ኢየሱስ የሚለው ስም። ከመለስሙ ለእግዚእነ ኢየሱስ ክርስቶስ ይስግድ ኩሉ በርክ ዘውስተ ሰማይ ወዘውስተ ምድር ወዘበታሕቲሃ ለምድር። ፊልጵስዩስ ምዕራፍ 2 ቁጥር 8 ላይ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በሰማይና በምድር ከምድር በታች ያለው ጉልበት ሁሉ ሊሰግድ ሊንበረከክ ይገባል። ክብር የሚገባው ስም ነው ያለው። የኢየሱስ ክርስቶስ ስም በስም የሚጠራ ስም፣ እንደ ተራ ስም የምንጠራው ስም ሳይሆን ለይተን የምንጠራው ስም ነው። እንደ ተራ ስም 10 ጊዜ የምንጠራው በሆነ ባልሆነ የምንጠራው አይደለም። ስምህ ይቀደስ ብለን የምንጠራው ስምህ ይቀደስ በሉ። ያው ልዩ ስም ነው ያለው። ሕይወት የሚሰጥ ስም ያለ፣ ድነትን የሚያድለን ስም። ስለዚህ ኢየሱስ ክርስቶስ መድኃኒት ነው ብሎ ማመን። እንደገና በዚህ ስም አዳኝነት ታምኖ መጠመቅ ነው። ታምናላችሁ? አታምኑ? አምነናል። አላመንም? አምነናል ነው። እናምናለን ብቻ ሳይሆን አምነናል በሉ። አላመናችሁም? በጣም ጥሩ። ከዚያ ምን አለ? በስሙ ምን ማድረግ ነው? መጠመቅ ነው። ስናምን እናገኘዋለን። ምን ሐዋርያት ምንድን ነው ያላቸው? እናንተ እምነት የጎደላችሁ ከእናንተ ጋር እስከ መቼ ነው የምኖረው አለ። ከእናንተ ጋር ምን የጎደላችሁ? ያ ማለት ብታምኑ ምን እላለሁ ቀርብተው እንጂ አብሬያችሁ። ስለዚህ ክርስቶስን ለማግኘት በክርስቶስ ስም ምን ማድረግ ነው? ማመን። አንድ እንድናገኘው የሚያደርገን ማመን ነው። ማመን ኢየሱስ ክርስቶስ እንደሚያድን ማመን፣ እንደሚመግበን ማመን፣ ሲርበን አለመጠራጠር ነው። ሲርበን አለመጠራጠር፣ እንደዚያ ነው። ብዙ ነገር አለ። እሺ፣ ሁለተኛ በስሙ ምን ማድረግ ነው? መጠመቅ። ስንጠመቅ አሁን ርዕሳችን የናዝሬቱን ኢየሱስን ምን አደረግ ነው? ስንጠመቅ እናገኘዋለን። ከማግኘት በላይ ደግሞ እናደርገዋለን፣ እንለብሰዋለን ነው። እንለብሰዋለን በስሙ ስንጠመቅ። ገላትያ ምዕራፍ 3 ቁጥር 27 ላይ እለተጠመቅሙ በክርስቶስ ክርስቶስ አለበስክሙ ይላል። በክርስቶስ ስም የተጠመቃችሁ እናንተ ክርስቶስን ለብሳችኋል። እስቲ በሉ፣ በክርስቶስ ስም የተጠመቃችሁ እናንተ ማንን ለብሳችኋል? ክርስቶስን። አሁን አምነናል፣ ከዚያ ተጠምቀናል። ምን አደረግ ነው? ለበስ ነው በሉ እንጂ። የናዝሬቱን ኢየሱስን አገኘ ነው አላገኘ ነው? አግኝተነዋል። እንቀጥል። ሶስተኛ የናዝሬቱን ኢየሱስ ክርስቶስን ለማግኘት ምንድነው ማድረግ ያለብን ሲባል ቅዱስ ሥጋውን ክቡር ደሙን መቀበል። ዘበላ ሥጋዬ ወሰቴ ደሜ አነ እሄሉ ምስሌሁ ውእቱኒ ይሄሉ ምስሌ። ሥጋዬን የበላ ደሜን የጠጣ እኔ ከእርሱ ጋር እኖራለሁ እርሱም ከኔ ጋር ይኖራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ
ስጋዬን የሚበላ ደሜን የሚጠጣ ሁሉ እኔ ከእርሱ ጋር እኖራለሁ፣ እርሱም ከእኔ ጋር ይኖራል። ስለዚህ ቅዱስ ስጋውን ክቡር ደሙን ስንቀበል ክርስቶስ ከእኛ ጋር ይኖራል። የናዝሬቱን ኢየሱስን በሉ እንጂ አገኘ ነው። እውነቴን ነው። በጣም ነው ደስ የሚለኝ ነው። ደስ አላላችሁ? አሁን ዛሬ አላገኛችሁትም? አግኝተነዋል ማለት ነው። አግኝተነዋል። እንዲሁ እግዚአብሔር መቼ ነው የማገኘው? አግኝተዋል እኮ ይዋ አግኝተነዋል። እግዚአብሔር እኛ ጋር ነው ያለ። ከቃሉ ጋር ናችሁ? እሺ፣ እንደገና የናዝሬቱን ኢየሱስ ክርስቶስን በሉ እንጂ አገኘ ነው። የማቴዎስ ወንጌል ምዕራፍ 18 ቁጥር 20 ሀበ ሀለው ክልኤቶ ሰለስቱ ጉባኤ በስሜ ህዬ አነ ሄሉ ማእከሌሆሙ፣ ሁለት ወይም ሶስት ነው በስሜ ቢሰበሰቡ እኔ በመካከላቸው ምን እላለሁ? እገኛለሁ። ይሄ ማለት ይቺ ማለት ቤተ ክርስቲያን ናት፣ ጉባኤ ናት። ወነአምን በአሐቲ ቅድስት ቤተ ክርስቲያን ተላዕለ ኩሉ ጉባኤ ዘሐዋርያት፣ ሐዋርያት በሰበሰቧት በአንዲት ቤተ ክርስቲያን ምን እንላለን ነው? እናምናለን። ስለዚህ በጉባኤ ክርስቶስ ይገኛል። ጉባኤ ማለት በስሜ ብትሰበሰቡ ያለምን ማለት ነው። በስሙ በተመሰረተች ቤተ ክርስቲያን ነው። በስሙ በተመሰረተች ቤተ ክርስቲያን ስንሰበሰብ የናዝሬቱን ኢየሱስ ክርስቶስን አግኝተነዋል። በስሙ በመሰረታት ቤተ ክርስቲያን እኛ በንጉሥ ቤት አልተሰበሰብንም። በሆነ ቤት አይደለም የተሰበሰብነው። በእርዳታ ቤት አይደለም የተሰበሰብነው። የተሰበሰብነው የክርስቶስ ቤት ውስጥ ነው የተሰበሰበው። የክርስቶስ ቤት ውስጥ ይቺ የክርስቶስ ቤት ደግሞ ምኑ ናት ነው ያለው? አካሉ ናት። ኤፌሶን ምዕራፍ 1 ቁጥር 23 ላይ ዘውቱ ርእሳ ለቤተ ክርስቲያን እንተ ይእቲ ሥጋሁ፣ እርሱ የቤተ ክርስቲያን ራሷ ናት እርሱ ነው። እሷ ደግሞ አካሉ ናት። እኛ ደግሞ ህዋሶቹ ነን። በዚህች ቤተ ክርስቲያን ውስጥ ስንኖር ክርስቶስን አግኝተነዋል። የናዝሬቱን ኢየሱስ ክርስቶስን ምን ብለነዋል? አግኝተነዋል። በምንድን ነው ያገኘነው? በጉባኤው። የማንን ጉባኤ በመያዝ? የነቢያትንና የሐዋርያት። ያቺ ጉባኤ ማን ናት? ቤተ ክርስቲያን። እውነት እንደ ግለሰብ ወይስ እንደ ቤተ ክርስቲያን? አቤት። ምክንያቱም ቤተ ክርስቲያን የማን ቤት ናት? የክርስቶስ። የምን ምድር ግድግዳ ናት ብያቸዋለሁ ቅድም። የእውነት ግድግዳ ናት። የእውነት ምንጭ ናት። ከዚህ ሁሉ በላይ የእግዚአብሔር ቤት ከመሆን በላይ የእግዚአብሔር ምን ሆናት? አረበል እና የናዝሬቱን ኢየሱስን ቤተክርስቲያን ስናረፍት ስናድር እናገኘዋለን። አናገኘው በሉ እንጂ እናገኘዋለን ብቻ ሳይሆን አግኝተነዋል። በሉ ርዕሳችን ምንድን ነው? በሉት የናዝሬቱን ኢየሱስን ምን ብለነዋል? አግኝተነዋል። እሺ፣ ሌላው የምናገኘው ምንድን ነው? ህጉን ስንጠብቅ የናዝሬቱን ኢየሱስ ክርስቶስን እና ስናነብ ስንመለከት ነው። መጽሐፍ ቅዱስን መመልከት ክርስቶስን እንድናገኘው ያደርገናል ማለት ነው። ለምሳሌ ስለ እሱ የተጻፉ መጽሐፍትን ስናነብ፣ መጽሐፍ ቅዱስ ስንመለከት የናዝሬቱን ኢየሱስ ክርስቶስን እናገኘዋለን። አናገኘው? እሺ፣ የሐዋርያት ሥራ ምዕራፍ 8 ላይ ቁጥር 28 ላይ ኢትዮጵያዊ ጃንደረባ ነበር። ኢትዮጵያዊ ጃንደረባ ምን የሚል አንቀጽ ያነብ ነበረ? በጋዛ ሲሄድ ምን ነበር የሚያነበው? የኢሳይያስን መጽሐፍ ምን የሚል አንቀጽ ነው? መጽአ ከመ በግ ይጠባህ፣ እንደ በግ ሊታረድ ምን ያለ ነው? ተነዳ መጣ እያለ ነበር የሚያነበው። ይችን ስለ ክርስቶስ የሚናገር የኢሳይያስን ትንቢት ሲያነብ ማን ላከለት? ሐዋርያ ላከለት። የሚያነበው አይገባውም ነበረ። ሐዋርያውን ላከለትና የምታነበውን ታውቃለህ? ያስተማሪ ሳይኖር እንዴት አድርጌ ያውቀዋለሁ? በውኑ ነቢዩ ይህን ስለ ራሱ ይናገረው ወይ ስለ ሌላ? ይህማ ስለ ክርስቶስ ነው የሚናገረው አለ። ታዲያ ውሃም ይኸው እንዳልጠመቅ ማን ይከለክለኝ? የናዝሬቱን ኢየሱስ ክርስቶስን በመጽሐፍ አገኘው አላገኘውም? አግኝቶታል። መጽሐፍን አምኖ የሚመለከት ሰው እግዚአብሔርን ያገኘዋል። ይሄ መጽሐፍ መመልከት ነው። መጽሐፍ ቅዱስን አንብቡ ነው የምላችሁ። ተሰሙ እንደሆነ መጽሐፍ መመልከት ትተን እንቅልፋችን እየተኛን እንዴት ነው ክርስቶስ የሚገልጥልን? ይላል ቅዱስ ዮሐንስ አፈወርቅ። አንብቡ እናንተ ሰዎች፣ እውነቴን ነው። መጽሐፍ ተመልከቱ። መነኮሳትም ቢሆን መጽሐፍ ቅዱስ አንብቡ። እንዲህ ይዋጡ ነው።
እንዴ አንድ መነኩሴ እኮ ከመመንኮሱ በፊት ማቴዎስ ወንጌልን በቃሉ የማጥናት ግዴታ አለበት። በድሮ መንኩስና ሌላው ይቅርና ማቴዎስ ወንጌልን በቃሉ ማጥናት አለበት ከመመንኮሱ በፊት ማለት ነው። ገብቶት ነው እዚያው ላይ የሚመንነው ማለት ያን ተረድቶት ያን ተምሮ ነው። መጽሐፍ ቅዱስ በቀን በቀን አንብቡ። አንዳንድ ምዕራፍ መጽሐፍ ቅዱስ አንብቡ። ከሰጥቶል ለአይንቴ ወእራይ መድምምከ ምክከ ነው። አይኖችን ግለጣቸውና ከሕግህ ምን ያለው አለ ድንቅ ነገር ነው ያለው አለ። አይኖችን ከሕግህ ድንቅ ነገር ያለው ይነ ዝም ብለን መከራችንን 10 ሰዓት ልተኛ ህድም እንዳይ ምናምን እንደዚህ እንትን አይ ሙይ እንደ አንዱም ደግሞ እየተጎተተ ይመጣና ለህልም ዮሴፍ ናት ይች ድገማት ለህልም ጥሩ ናት ወገኛ የህልም ዮሴፍ ነው። ከሕግ ድንቅ ነገር ነው ያለው ነው ያለ። እስኪ በሉ ትከሩኝ በሉ መጽሐፍ ሁልጊዜ ከተመለከትን ምን እናያለን? ድንቅ ነገር እናያለን። ድንቅ ነገር መጽሐፍ መመልከት አይን ያጠራል። የእውነቴን ነው የምነግራችሁ። እግዚአብሔር ይነጋገራል ነው ወእግዚአብሔር ይነግሮሙ ለሕዝቡ መጽሐፍ ነው። በህልምም ይናገራል። እኔ ግን ህልም ሕግ አይደለም ነው እኔ ብላችኋል። ህልም ሕግ አይደለም። ህልም ተአምር ነው ሲያስፈልግ የሚሸጥል። አሁን እኛ የህልም ዘመን ላይ አይደለም ያለው የመገለጥ ዘመን ነው። ህልም እኮ እንደ የመገለጥ ዘመን እኮ ነው እንዴ ከቃሉ ጋር ነኝ አስተራየ ጋህዳት እኮ ተብሎ ደግሞ የኢትዮጵያ ቤተክርስቲያን ይሄን የኢትዮጵያ መናኔማ ይሄን ካላመኑ ይባላል። ነቢያት ምንድን ነው ጥቀስ አድርገው ሲሰብኩት የነበረው አለ ቅዱስ ያሬድ አስተራየ ጋህዳት። ነቢያት በስውር በእንጨቱ በእሳቱ በተራራው በደመናው ሲሉት የነበረው አሁን አስተርአየ ጋህዳት። ከዛ ዘመኑ ደግሞ ምንድን ነው አስተርእዮ ነው። አሁን ክርስቶስ ተገልጧል፣ አብሮን ያለ። ሕጉን ስንመለከት መጽሐፉን ስንመለከት አማን አማን ብለክሙ ሲል እኛን እንዳለን ከተሰማን ይገለጥልናል፣ ልቡናችን ይበራል፣ ያሳድገናል። ዛሬ እንደተወለዱ ሕፃናት ሆኖ አይደል ቅዱስ ጴጥሮስ ወአፍቅሩ ሀሊበ ነባቤ ላሎቱ ትሴት ነው የሚያሳድጋችሁ የቃሉን ወተት ተመኙት፣ ያን ጠጡና ያሳድጋችኋል። እና ይሄን ነው ከቃሉ ጋር ናቸው፣ ከቃሉ ጋር ናቸው። ይሄ ሕጉን መመልከት። አሁን ደግሞ ሕጉን መጠበቅ። ሕጉን ስንጠብቀው ክርስቶስ የናዝሬቱን ኢየሱስን ምን ብለነው አላላችሁ? ነገር እንጂ አግኝተነዋል ነው። የናዝሬቱን ኢየሱስን አግኝተነዋል። መጽሐፍ ስንመለከት መጥቶ በህልማችሁ መነኮሳት አሁን መጽሐፉን ዝም ብላችሁ ተመልክታችሁ ማልዳ ወቀቅ ሲል ወደ እንደው ሊነጋጋ ሲል መጽሐፉን ግልጥ አድርጋችሁ ቆሮንቶስ ምዕራፍ 5 ምዕራፍ 4 ብላችሁ ስታነቡት በዚህ በሰው ተመስሎ ደህና አደርሽ ወለተ ማርያም ደህና አደር ገብረ ሥላሴ ባይልም አግኝታችሁታል። ይህ ነው ማሰማን። ጌታዬን አግኝቸው ዛሬ ብላችሁ ነው መውጣት ያለባችሁ። ይህ እኮ ደስታ ነው። ይኸውልህ የመነኩሴ የደስታው መጽሐፍ እኮ ነው አዛኝ። ምክንያቱም እንደዚያ ነው። የመነኩሴ ደስታው እኮ መጽሐፍ ነው። ያን እያየ መደሰት ነው። በልብ ማውጣት ማውረድ። ቃሌ ለጎሮሮ ምንድን ነው? አዎ ደግሞ የቅዱስ ቄርቆስ ልጆች ቅዱስ ቄርቆስ እኮ በዚህ በአፍንጫው ቀዳዳ በአፉ መራራ ቅጠል ሲግቱት ቃለ ለጉሮሮ የታጭፈጭ ነው። መራራ ቅጠል እየዋጠ ነው። አሁን እኛ መሮን ነው እሱ ብለህ እንደው እሱ መራራ እንደው እኛ ቢሆን ስለ እንጀራ እየበላ እሱ በመራራው መሀል ቃለ ለጉሮሮ የጣፋጭ ነው ብሏል። የቅዱስ ቂርቆስ ልጆች እንዲሁም መጽሐፍ መመልከት አለብን። በዚህ እንኳን ቢሆን ማለት ነው። እሱ መርዝ እየጠጣ ቃለ ለጉሮሮ የጣፋጭ ነው። የጋለ ብረት በአፍንጫው እየጨመሩበት ቃለ ለጉሮሮ የጣፋጭ ነው። እንደዚህ ነበር አባቶቻችን ቃል እግዚአብሔርን የሚወዱት አላችሁ። ከዛ ደግሞ ሕጉን ምን ማድረግ ነው? ምን ማለት ነው? መጠበቅ ነው። ዘያዕቅብ ቃሌ ውእቱ ዘያፈቅረኒ ወለዘያፈቅረኒ ያፈቅሮ አቡየ ወአነሂ አርአዮ ርእሴ። ቃሌን የሚጠብቀው ቢኖር የሚወደኝ እሱ ነው። የሚወደኝን ደግሞ አባቴ ይወደዋል፣ እኔም እወደዋለሁ፣ ራሴንም እገልጥለታለሁ ይላል።
ቃሌን የሚጠብቀውን ራሴን እገልጥለታለሁ። ክርስቶስን ለማግኘት ሕጉን መጠበቅ። መምህር አለው የዘላለም ሕይወት እንድወርስ ምን ላድርግ? ምን ትጽሑፍ በውስተ ሕግ ወአንተ እፎ ታነብቦ ያለው። የዘላለም ሕይወት እንድወርስ ምን ላድርግ? በሕግ ምን ተጽፏል ነው ያለው ጌታ። ሕግ አያስፈልግም፣ መጽሐፍ አያስፈልግም የሚል የሰነፍ ጥቅስ። ጌታ ያለ ሕጌን የሚጠብቅ የሚወደኝ እሱ ነው ነው ያለ። የሚወደኝ ሰው ሕጌን የሚጠብቀው ነው ነው ያለ። ሕግ አያስፈልግም የሚል አይደለም። ሕጌን የሚጠብቅ የሚወደኝ ሰው ነው። ለዚያ ሰው እኔን እገልጥለታለሁ ነው። ታዲያ ቤተክርስቲያን ሕጉን እየጠበቀች አይደለም እንዴ? ይቺ ቤተክርስቲያን ናት የናዝሬቱን ኢየሱስን ያገኘነው። ያኛው ወደ ልዩ ኢየሱስ ሊወስዷችሁ ነው አለ ቅዱስ ጳውሎስ። ወደ ልዩ ኢየሱስ እየወሰዷችሁ ነው አለ። እኛ ያገኘነው ክርስቶስ ግን ቤተክርስቲያን ያገኘችው የናዝሬቱ ኢየሱስ ክርስቶስ እንዲህ ነው ያለን። ስትጠመቁ፣ ስታምኑኝ፣ ስትቆርቡ ታገኙኛላችሁ። ስትተባበሩ ታገኛላችሁ። በነቢያት በሐዋርያት ጉባኤ ስትሰሙ ታገኙኛላችሁ። በቤተ ክርስቲያን ታገኙኛላችሁ። በመጽሐፍ ታገኛላችሁ፣ በሕግ ታገኛላችሁ ነው ያለን። ከቃሉ ጋር ናችሁ። ከቃሉ ጋር ናችሁ። ክርስቶስን የሚያገኘው ታዲያ ምን የሚያደርግ ነው? አብሮት የሚኖር ሰው ያገኘዋል። ከክርስቶስ ጋር የሚኖር አብሮት የሚኖር ሰው ነው። ምንድን ነው ያለ? ንበሩ በየ ወአነ ብክሙ፣ በእኔ ኑሩ እኔም በእናንተ እኖራለሁ። ከክርስቶስ ጋር አብሮ መኖር። የናዝሬቱን ኢየሱስን የሚያገኙት ከእሱ ጋር የሚኖሩ ናቸው። ሕሊናቸው ከእሱ ጋር፣ ልቡናቸው ከእሱ ጋር። ምንድን ነው የሚለው ዲያቆን? ላይ ለይኩን በሰማይ ያሉ አይምሩ አበዘ ተቀውሙን። ስታስቀድሱ ሕሊናችሁን ክርስቶስ ባለበት አድርጋችሁ አስቀድሱ ነው። አልዕሉ አልባቢክሙ ይላል ቄሱ። ምን ይላል ስንል መልሱ ምንድን ነው? ብነ አበ እግዚአብሔር አምላክነ አልዕሉ አልባቢክሙ፣ ልቡናችሁን ከፍ ከፍ አድርጎ ሲል እኛ ምን ብለን የመለስነ? የእኛስ ልባችን ፈጣሪያችን እግዚአብሔር ባለበት ነው ብለን መለስን። የእኛ ልባችን ያለ ፈጣሪያችን እግዚአብሔር ባለበት ነው ብለን የመለስን። ስለዚህ ምንድን ነው? አብረውት የሚኖሩ በልብ እሱ ባለበት የሚኖሩ ሕሊናቸውን ሰቅለው ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 3 ቁጥር 18 ላይ ወለነሰ ዘውስተ ሰማያት ሀገርነ፣ እኛ ሀገራችን በሰማይ ነው እንዳለ እግዚአብሔር ባለበት ሕሊናቸውን ሰቅለው የሚኖሩ ከክርስቶስ ጋር አብረው የሚሰሩ ከበጎቹ ጋር አብረው የሚሰሩ ከወንድሞቻቸው ከእህቶቻቸው ጋር ተስማምተው የሚኖሩ እነዚህ ከክርስቶስ ጋር የሚኖሩ ሰዎች ናቸው። በእኔ ኑሩ እኔም በእናንተ፣ እኔ የወይን ግንድ ነኝ እናንተ ቅርንጫፎች ናችሁ። ዮሐንስ 15 ቁጥር 10 ላይ በእኔ ኑሩ እኔም በእናንተ፣ ልቤም ፍቅሬም በእናንተ ደስታዬም ይኖር ዘንድ ብሎናል። ስለዚህ ከክርስቶስ ጋር የሚኖሩ ሰዎች ክርስቶስን ያገኙታል። ከክርስቶስ ጋር መኖር ማለት ምን ማለት ነው? ከራስ ፈቃድ መውጣት ማለት ነው። ራስን መካድ ነው። የእኔ ሊሆን የሚወድ ሰው ካለ ምን ይበለኝ ነው ያለ? ራሱን ምን ይበል ነው ያለ? ይካድ ነው ያለ። እኔን ሊያገለግል የሚወድ ሰው ካለ ራሱን ይካድ። ያጥብ ወይ ጹር መስቀለ ሞቱ ወይ ትለወኒ፣ ጨክኖ የሞቱን መስቀል ተሸክሞ ይከተለኝ ነው ያለ። ስለዚህ ከራስ ፈቃድ መውጣት ነው። ከክርስቶስ ጋር መኖር ማለት ከራስ ፈቃድ መውጣት፣ ከእኔነት መውጣት ነው። እሱ ነው የሚፈልገው። ስለዚህ እንዳለው ወረሰይኩወ ለኩሉ ሐሳረ በእንተ እበይ ኃይለ አእምሮቱ ለእግዚእነ ኢየሱስ ክርስቶስ። ወረሰይኩወ ለኩሉ ከመ ዕዳው ከመ ዕርብሖ ለክርስቶስ፣ ሁሉን እንደ ጉድፍ የቆጠርኩለት አለ። ጌታዬን ኢየሱስ ክርስቶስን በማወቄ ሁሉን እንደ ጉድፍ የቆጠርኩለት። ፊልጵስዩስ ምዕራፍ 3 ቁጥር 7 እስከ 11 ሁሉን እንደ ሳር የቆጠርኩለት። ጌታዬን መድኃኒቴን ኢየሱስ ክርስቶስን በማወቄ ሁሉን እንደ ሳር ቆጠርኩታል፣ እንደ ጉድፍ። ማን በማወቄ ነው ያለ? ጌታዬን ኢየሱስ ክርስቶስ። ክርስቶስን ያወቀ ሰው ራሱንና ዓለምን ከነጓዟ ይንቃታል። የናዝሬቱን ኢየሱስ ክርስቶስን ያገኙት ሰዎች በዓለም ፍቅር የተያዙ አይደሉም።
ዛሬ ኢየሱስ ክርስቶስን አግኝተነዋል የሚሉ ሰዎች የራሳቸውን ክብርና የራሳቸውን ፍቅር የሚያሳድዱ ናቸው። የምኞታቸው ባሪያዎች፣ የራሳቸውን ድል የሚያከማቹ ናቸው። ክርስቶስን የሚወድ ሰው ግን ከራስ ወዳድነት የሚወጣ ነው። ለራሱ መኖር የሚያቆም ሰው ነው። ለክርስቶስ ሕግ መኖር የሚችል ሰው ነው። ሁሉን እንደ ጉድፍ ቆጠርኩት። ለምን? ጌታዬ መድኃኒቴ ኢየሱስ ክርስቶስን ስላወቅኩት። ወረሰይክዎኩ ሁሉ ከመዕዳው፣ ሁሉን እንደ ጥራጊ ቆጠርኩት፣ እንደ ጉድፍ፣ እንደ ምናምንቴ። ምን ትጠቀማለህ ብትሉኝ ክርስቶስን አተርፋለሁ ይላል። ይህንን ዓለም አጥቼ ክርስቶስን አተርፋለሁ አለ። ክርስቶስን እጠቅመው ዘንድ ይላል አማርኛው መጽሐፍ ቅዱስ። እጠቅመው ዘንድ ማለት ጥቅም አደርገው ዘንድ ማለት ነው እንጂ ለክርስቶስ እጠቅመዋለሁ ማለት አይደለም። እሱን ዋጋ አድርጌ ይሄን ዓለም እንደ ምናምንቴ እቆጥረዋለሁ። ስለዚህ ክርስቶስን አሁን ብዙ ሰዎች ምንኩስናን ኃጢአት ነው ምናምን ይላል፣ የእግዚአብሔር ሕግ አይደለም ይላል። ክርስቶስን ለማገልገል የክርስቶስን ፍቅር ለማትረፍ ከዓለም ከንቱነት የመውጣት ኑሮ ነው ምንኩስና እንጂ እግዚአብሔርን ሕግ የሚያፈርስ አይደለም። ክርስቶስን እንዳተርፍ ብዬ አለ ይሄንን ዓለም እንደ ጉድፍ እቆጥረዋለሁ። ስለዚህ ለክርስቶስ ብለው ዓለምንና ራሳቸውን የሚንቁ ሰዎች ናቸው። እነዚህ ሰዎች ክርስቶስን ያገኙት ሰዎች ይባላሉ። በእነዚህ ሰዎች ይገርማቸዋል። ዓለምን ለክርስቶስ ፍቅር ብለው ሲነቁ ይሄኛው የብቃት ነው፣ ከኛ ጋር በልጅነት አብሮን ይኖራል። ይሄኛው ግን የብቃት ነው። ለቅድስና ደረጃ ደረሱ የሚባሉ ሰዎች እነዚህ ናቸው። ራሳቸውን የዘነጉ ሰዎች ናቸው። እንዲሁ አሁን ዛሬ በቅተዋል የሚባሉ ሰዎች አሉ። በቅተዋል የሚባል ሰው ሲጀመር ምንም አይልስል ነው። ከእኔነት መውጣት አለበት። ከምንነት ያልኳቸው ከእኔነት መውጣት አለበት። እነገሌ ሰደቡኝ ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር። ከዚህ የሚበልጥ ታያለህ አለው። ከዚህ የሚበልጥ ታያለህ። ምንድን ነው የምታየው አለ? ሰማያት ሲከፈቱ መላእክት ወደ ሰው ልጅ ሲወጡና ሲወርዱ። ስንት ጊዜ ነው እውነት እውነት እነግርሃለሁ ያለው? ስንት ጊዜ ነው ያለው? 2 ጊዜ። 2 ጊዜ እውነት እውነት እልሃለሁ። ናትናኤል አንድ እውነት ነው የተናገረ። እሷ ምንድን ናት? ክርስቶስ ምን እንደሆነ ሰው እንደሆነ። አንድ እውነት ግን ትቀረዋለች። ምን እንደሆነ አምላክ እንደሆነ ትቀረዋለች። ሁለቱን ነበር የሚነግር። እውነት እውነት እልሃለሁ። አንተ አንዷን ዘንግተሃታል። እኔ አምላክ ነኝ አለው። የዘነጋሃት እውነት ደግሞ እኔ የመነማን ንጉሥ መሆኔ ነው እያለው ነው። የመላእክት ንጉሥ መሆኔን ዘንግተሃል አለው። የማን ንጉሥ ነበር ያለው? የእስራኤል ንጉሥ ነበር ያለው። እኔ የመላእክት ንጉሥ ነኝ። መላእክት ሲወጡና ሲወርዱ ታያለህ። ወደ ማን ነው ያለው? በነገር እንጂ ወደ ሰው ልጅ ሲወጡና ሲወርዱ ታያለህ አለው። ቁጥር 52 ላይ መላእክት ወደ ሰው ልጅ ሲወጡና ሲወርዱ አለ እኔ እግዚአ መላእክት ነኝ ያለው ማለት ነው። መለሰለት። የሚበልጠው ይሄ ነው። መላእክት የሚያገለግሉኝ ነኝ አለ። መላእክት የሚያገለግሉኝ ነኝ። የመላእክት ንጉሥ ነው ክርስቶስ። አገልግለዋል? አላገለገሉም? ማን? ቅዱስ ገብርኤል። ልደቱን አገልግለዋል? አላገለገሉም? ምን እያሉ? ስብሐት ለእግዚአብሔር በሰላም በምድር እያሉ። ጾሙን አገልግለዋል? አላገለገሉም? የማቴዎስ ወንጌል ምዕራፍ 4 ላይ ወመፁ መላእክት ይትለአክዎ፣ መላእክት ሊያገለግሉት መጡ ይላል። ስቅለቱን አገልግለዋል? አላገለገሉም? ምን እያሉ? ወመፃ መልአክ ዘይጼንኦ፣ የሚያጽናናው መልአክ ምን አለ ነው መጣ። አይ ፈርቶ ክርስቶስ ፈርቶ የሚያጽናናው የለም ይልና ምን ማለት ነው? ንጉሥ ሲዋጋ ሰራዊቱ በጎን እንዲያ ነው እንጂ የገሌ ልጅ እንደሚለው ፉከራ እንዳይመስላችሁ ማለት ነው። እንደዚህ የእኛ ንጉሥ እንደሚለው ንጉሳቸው ክርስቶስ ሞትና ሰይጣንን ሲዋጋ ሰራዊቱ መላእክት ደስ ብሏቸው በጎን መሰለፍ፣ አብረው እየተዋጉ አይደለም ማመስገናቸው ነው። አይሁድ እየገረፉት ሲደማ ያዩታል። መላእክት ደግሞ በግርማ መንግስቱ ሞትና ሰይጣንን ሲቀጠቅጣቸው ያሉ ለከ ኃይል ለአንተ ኃይል ይገባል እያሉ ተነጥፈው ይታዩለት ነበር። ሞቱን አገለገሉ። ትንሣኤውን አላገለገሉ? አገልግለዋል። ምን ነው? ሞት የተሸነፈበት መቃብር እየመሩ እየከፈቱ ይሄው እዚህ ኑ ተመልከቱ እያሉ
ያ መቃብር ሞት የጠፋበት መቃብር ስለ የሙሴንማ እንዳታየው ነበር ያለት። መላእክት እርገቱን አገልግለዋል። አላገለገሉ? ሲያርግ ለሐዋርያት የመሰከሩ እነማን ናቸው? አቤት ቅዱሳን መላእክት ናቸው። የሐዋርያት ሥራ ምዕራፍ 1 መላእክት ምጽአቱን ያገለግላሉ። አሜ መጽኦ ለጓለማየው በደመና ሰማይ ምስለ መላእክት ይሁ ቅዱሳን። ስለዚህ ክርስቶስ እግዚአብሔር መላእክት ነው። መላእክት የሚያመሰግኑት ንጉሥ ነው። ሄሬኔዎስ በሃይማኖተ አበው አሃዜ ኪሩቤል ያለው ይህንን የኪሩቤልን ህሊና ወስኖ ገጥቶ የሚኖር በኪሩቤል የሚመሰገን ህሊና መላእክት የማይመረምረው የመላእክት ንጉሥ ነው ክርስቶስ። የአንዲት ጎጥ የእስራኤል ንጉሥ ብቻ አይደለም፣ የነገስታት ጌታቸው ነው። ነቢያት ስለሱ ትንቢት የተናገሩለት የነቢያት አምላክ ክርስቶስ በነቢያትና በሐዋርያት መሰረት ታንጻችኋል። የማዕዘኑ ራስ ማን ነው ያለው? ክርስቶስ ነው። ኤፌሶን ምዕራፍ 2 ቁጥር 20 ላይ የማዕዘኑ ራስ ክርስቶስ ነው። ስለዚህ ክርስቶስ የነቢያት ጌታ ነው። ነቢያት ስለሱ ነው የተናገሩት። እስራኤል የሚመኩበት ትልቁ ነቢይ ማን ነው? ሙሴ ነው። የሙሴም ጌታው ነው። ሙሴ ስለሱ በኦሪት ምን ያለለት የጻፈለት የሙሴ ጌታው ነው። ጌታ ዮሐንስ ወንጌል ምዕራፍ 5 ቁጥር 44 ላይ ሲናገር አኮ አነ ዘአስተዋደየክሙ እኔ የምከሳቸው አይመስላችሁም። አላ ውእቱ ሙሴ ዘጸሐፈ በእንቲአየ ውእቱ ያስተዋደየክሙ ስለ እኔ የጻፈ ሙሴ ያካስሳችኋልና። ሙሴ ሙሴ ትላላችሁ፣ ሙሴ ራሱ ይከሳችኋል። ለምን? ስለ እኔ ሙሴ ጽፏልና ማለት የሙሴ ጌታ ነው። ቅዱስ ጳውሎስ ምንድን ነው ያለ? ዕብራውያን 3 ላይ ሙሴ የቤቱ አገልጋይ ሲሆን ክርስቶስ ግን ምንድን ነው ያለው? ባለቤት፣ የቤቱ ባለቤት ነው ያለው። ሙሴ የቤት አገልጋይ ነው፣ ክርስቶስ ግን የቤት ባለቤት ነው ብሎ ነው የተናገረን። ቤት የሚለው ይህን ዓለም ነው፣ እስራኤል ነው። እስራኤል ደግሞ መላውን ዓለም ይወክል ነው። ክርስቶስ የሙሴ ፈጣሪ ነው። የሙሴ ፈጣሪ ግን ደግሞ የናዝሬቱ ኢየሱስ ምንድን ነው የሚያስረዳቸው ነገር? ነቢያት የተነበዩለት ማለት እግዚአ ነቢያት፣ ሙሴ የጻፈለት ማለት እግዚአ ሙሴ፣ መላእክት ወደሱ ሲወጡ ሲወርዱለት ማለት እግዚአ መላእክት። ነገር ግን ኢየሱስ የናዝሬቱ ኢየሱስ ምንድን ነው የሚያስረዳው? ተዋህዶ